አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተከባራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ የሳውዲ ሳሎና በነገራችን ላይ ብዙ ቤተሰብ የለም። ዛሬ የተወሰኑ 3-4 ነን እና ለነሱ የሳውዲ ሳሎና እና ነጭ ሩዝ ሰርቻለሁ። ውድ ሀገሬ ልጆች ይህንን ሳሎና በብዛት የምንጠቀመው ካስታወሳችሁ ሳውዲ አረቢያ ላይ ነው። በስጋ ቢሆንም ማለት ነው። እኔ በዶሮ ነው የሰራሁት። ያበዴ ሳሎና ነበር ማለት ነው። ውድ ሀገሬ ልጆች ሳሎና በኢማራት ሳሎና ይባላል። በሳውዲ አረቢያ ደግሞ ኢዳም ይባላል ማለት ነው። ኢዳም بالخضራ ሊሰወት ሰራሁት ማለት ነው ውዶችዬ። በድንጃኑን በነገራችን ላይ እኔ ሳሎና በምጠቀምበት ሰዓት በድንጃኑን እጠብሰዋለሁ በዘይት ማለት ነው። የብቻው በድንጃኑን ከጠበስኩ በኋላ መጨረሻ ሳሎናው በስሎ ወጡ ማለት ነው። ሳሎናው በስሎ ወደ ላወጣው አካባቢ ላይ ነው የማደርገው ማለት ነው። አንድ 5 ደቂቃ 4 ደቂቃ እንደዛ ብቻ ነው ካደባለኩት ማንተከትከው። ከዝበራ ቅጠል ካላችሁ ወይም የድንብላል ቅጠል ማለት ነው እሱን ትጨምራላችሁ። እኔ ዛሬ የለኝም። እንደዛ አድርጌ ነው የሰራሁት። የሚገርማችሁ ያበዴ ነው አልኳችሁ። ወላሂ በጣም ቆንጆ ማሻአላህ የሆነ ሳሎና ነው የተጠቀምኩት ማለት ነው። እዚህ ጋር እንደምታዩት በሩዝ የሚፈልግ በሩዝ በኹብዝ የሚፈልግ ደግሞ በኹብዝ ነው የሚበላው። እኔ ሳሎና ብዙውን ጊዜ በኹብዝ ነው ደስ የሚለኝ፣ ምክንያቱም ሳውዲ አረቢያ ስለለመድኩ ነው መሰለኝ። ከሩዝ ይልቅስ እንትን ምንድነው የሚባለው በራታ ወይም በኹብዝ በላ ይሻለኛል ማለት ነው። በነገራችን ላይ የኢማራት ሩዝ በጣም ምርጥና አንደኛ የሆነ ሩዝ ነው። ሳውዲ አረቢያ ላይ ሩዙ ተጊል ነው፣ በጣም ከባድ ነው፣ ወፍራም ነው። የኢማራት እኮ ቢስሚላ በስመቲ ቢሆንም እኔ እንጃ ይለያል፣ በጣም ቀጭን ነው። የሳውዲው ግን በስመቲ ብሎ ጽሁፍ ኑሮት ራሱ ነገሩ በብዙ አቡካስ የሚባለው ነው ሳውዲ አረቢያ ላይ የምንጠቀመው። አስታውስከው እዚህ ጋር በስመቴ ነው፣ ሁሌም በስመቴ ነው። ሩዙ በጣም ነው የሚያምረው፣ ረጅም ነው። ያው እንዳይሰባበር ጥንቃቄ ያስፈልጋል እንጂ ቀጭን ስለሆነ ማለት ነው። የዚህ ሀገር ሩዙ በጣም ተበልቶ አይጠገብም። የሚገርም ሩዝ ነው ሩዛቸው ማለት ነው። ማሻአላ እንደዚህ አድርጌ በወጥ ለሚበሉት ልጆቼ አስቀመጥኩ ማለት ነው። እዚህ ጋር ቁርንፉድ ኸል ግርፋ ወረጋ ጋር ስለምጨምርበት ያው ሳነሳ ወዲያለዋለሁ። እንዲሁም ፍልፍል ባርድ ጣል አደርግበታለሁኝ ሩዙ ነጭ ሩዙ ላይ ማለት ነው። እንደምታዩት ፍርፍር ያለ ሩዝ ነው ሩዜ። በነገራችን ላይ ያው ስራዬ ብዬ ተጠንቅቄም ስለምሰራው ሊሆን ይችላል። ፍርፍር ሲል ነው ደስ የሚለኝ። ከተያያዘ ቅንጨ ነው የሚሆነው። ፈርክሱኝ አትፈርክሱኝ በጣም ኃይለኛ ነው ማለት ነው። ሩዝ በደንብ በስሎ ከተጨማደደ ማለት ነው። እና እንደምታዩት እዚህ ጋር እያቀረብኩ ነው። ያው በነገራችን ላይ ነግሬያቸዋለሁ፣ ዛሬ ቤተሰብ የለም። ሩዜም ለዛ ቀላል ናት። እንደዛ አድርጌ በኹብዝ ለምንበላ ደግሞ እዚህ ጋር አደረግኩኝ። በነገራችን ላይ እኔ ድንች አልወድም። የድንች ወጥ እወዳለሁ፣ ግን ውሃውን ነው የምወደው። ድንች ፍሬውን እንደ ችብስ ወይም ደግሞ ተጠብሰው በዘይት ዝም ብሎ ለመብላት ካልሆነ በስተቀር እኔ ድንች ወጥ አይመቸኝም። ከህፃንነቴ ጀምሮ ዱባ ወጥና ድንች ወጥ መብላት አልችልም ማለት ነው። ዱባ ራሱ አሁን ካደኩ በኋላ ጥቅም እንዳለው ሳውቅ ውሃውን ነው የማጠቅሰው ማለት ነው። ይሄውና በራታ ረግምትኔን ነው የረግምትኔን በራታ ስለሆነ እንደምታዩት ጠቆር ያለ ነው። ይሄውና ይሄ ዘይባ ምሳም ድንቹን እዚህ ጋር አነሳሁት ሙሉ በሙሉ ማለት ነው። ድንቹን ፍሬውን አነሳሁት። ከዛ ይሄን ነው አጥቅሽ የምመገበው። እንደምታዩት የሀበሻ ወጥ ነው የሚመስለው። በድንጃሉ ያስታውቃል፣ ጥቁር ሆኖ በድንጃሉ መረጥ አድርጌ ጨመርኩ። እዚህ ጋር መለስኩት ማለት ነው። ድንቼን ከመለስኩኝ በኋላ ይህን እያጠቀስኩ ድብና አድርጌ በላሁ። ላይክ ሼር ሰብስክራይብ አድርጉ።